ያልነበረ በድጋሚ በጣም ይቅርታ። አንቺም ፍቅርም ስለኔና ስለ አደይ ትዳር ማናችሁም አይመለከትም። እነዚህ ልጆች የት ሄዱ ይባላል? እማዬ ቆይ ምን ሆነሽ ነው እንዲህ እያለከለክሽ የመጣሽው? እማዬ አደይ የለችም። የት ሄዱ? አጎቴ አስገድዶ ወስዷታል እያሉ ነው ሰፈር ውስጥ። ማን የነገረሽ? እሱ ሰውዬ ከልጄ ምንድን ነው ጉዳዩ? እኔ እንጃ እማዬ፣ ምን እንዳሰቡ አላውቅም፣ ግን የሆነ ነገር አድርገን ለቴ መድረስ አለብን። ይሄ ሰውዬ ያለ ምክንያት አይደለም ቤቴ የተመላለሰው። ደግሞ ልጄን ያዛት። አጎቴ በራሱ እሱ ነው ምንም ነገር ያደርግም እማዬ። ከዛ ድረስ እንደዛን ለፍልፎ ያመጣት አገር ያዝልኝ ያለው ለዚህ ነው። አላውቅም እማዬ፣ ምን እንደተነጋገሩ ምንም የማውቀው ነገር። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ነው። ነባር የሆናችሁ ደግሞ ላይክ፣ ሼር ያደረጋችሁ አበረታቱኝ ማለት ነው ውዶች። ዛሬ ደግሞ እንደተለመደው አዝናኝና አስተማሪ ነው አደይ ድራማ ይዤላችሁ መጥቻለሁ። የአደይ እናት አደይ ለደብ አታገቢው ካሏት በኋላ አደይ ደግሞ ቤት ለቃ እኔ የምወደው የማላገባ ከሆነ ለምንድነው የከለከልሽኝ ብላ ከቤት ወጥታ ነበር፣ አኩርፋ ማለት ነው። እና አደይ የለችም እስከ ሂጂ ፈልጋት ብሏት ነበር ለብርሃኔ። ብርሃኔ ደግሞ ፈልጋት አላገኘቻችም ማለት ነው። እናቴ አደይ የለችም ማለት ልጅ ወዴት ሄዳ ነው የት ሄዳ ነው ስትላት አጎቴ እኔ እንጃ አጎቴ አስገድዶ ወስዷታል አለችው። ለምን ስትላት እኔ እንጃ ወደ አባቴ እኔ የፈለኩት ታገቢያለሽ ብሎ ነው የወሰዳት እና ለዛ ከዛ ከነበረችበት አክለፍፎ ያመጣት ለዛ ነው። ራሷ ናት ለእናቷ ሳታማከር የአባቷ ምክር ሰምታ የመጣችው ራሷ ናት። አሁን ምን ፈልገ ነው የሰውዬ ምን ፈልገው ነው ለልጄ እንደዚህ እሷ ካልወደደች እንደዚህ የሚያደርጋት ብለው በጣም ተቆጡ ማለት ነው። የአደይ እናት እኔ ራሴ ሂጄ አመጣታለሁ አለው። አደይ ግን ሰምታለች፣ ለሌላ እንደምድሯትም ሰምታለች ማለት ነው። አባቷ ሌላ ተንኮል እንዳሰባላት ሰምታለች እና አጎቷና ጫን ሆነው ወስዶ ይዘዋት ወደ አባቷ ይዘዋት ሄዶ ማለት ነው ውዶችዬ። ልል ደግሞ ቤዛ የተሳሳተ መድኃኒት ለዶክተሩ ሰጥታ እሱ ደግሞ መድኃኒቱ ሳያይ ሰጥቷት ነበር፣ በመዋጥ አድርጎ ሰጥቷት ነበር እና የዋጠችው ክኒና የሚያስረሳ ማለት ነው። ማለት የነበረችበት ወደ ድሮ የመለሳት ነው። ከዛ ለፍቅር እናቴ ብላ እየጠራቻት እንዲሁም ዳይመንድ ማለቃችሁ እናንተ ማናችሁ ብላ እየጠየቀቻቸው ነበር ማለት ነው ውዶችዬ። እና በጣም ነው የሚያሳዝነው። ዳይመንድ መንገድ ላይ ሳገኘት አንተ ማነህ ምን ፈልገህ ነው? እኔ እኮ ፍቅረኛ ያለኝ ኤላላየውም ብላ ስጠይቀው አንቺ አብደሻል እንዴ ምንድነው የምትይው? ኤላ ማን ነው? እኔ እኮ ዳይመንድ ነኝ ስላት እኔ ዳይመንድ ማን ነው ብላ ሳቀችበት ማለት ነው። ዳይመንድ ደግሞ አንተ ምንድነው ያደረካት ብሎ ለገጀራው ያዘው። እሱ ደግሞ ምንም አውቀው ነገር የለኝም እኔ እዚህ ላይ ወድቄ ነበር፣ እሷ ናት የመጣች እንጂ እኔ ማንም ያደረኩት ነገር የለኝም ማለት። ከዛ ባቡሬም እየፈለጋት ነበር እና ለዳይመንድ አንቆ ይዞ ልመታው ስል አገኘው። አንተ ከጀራው አንተ ስለምን ትሰራለህ? ለእናቴ ያሰቃያት እንዳይሆነ አሁን ደግሞ እዚህ ላይ ምን ልትጨምር መጣ ብሎ መታው ማለት ነው። ከጀራው ራሱ ስተወደቀ ከዛ እኔ ልፈልግ እሄዳለሁ አንተ እዚህ ላይ ጠብቀዋለሁ። እኔ አንተ አምሃል እንዴ ይሄ አሰማ የሚያክል እኔ ብቻ ልችለው እንዴት አድርግ ይችላልው? እኔ ብቻ አልችለውም። ስለዚህ ወደ ቤት እንውሰደው አለው። ቅምጥል ደግሞ ይቺ ሩታ ደግሞ ለምንድነው ራሷ ያሳተችው ብላ ፈርታለች። ለሩታም አላቅሽም ብላታለች እና ለዶክተሩ ደውላ
እሱም ጨንቆት ነበር፣ የት ጠፍታ ነው ብለው ጨንቆት ነበር። እና ከዛ ደውላ ልላ አግኝቻታለሁ ግን ከአእምሮ አይደለም ያለችው ለእኔ አላቅሽም ብላኛለች ብላው ይዛ ትዳ ነበር። እና ከዛ ምን አለችው ለዶክተሩ ኤላዬ የኔ ፍቅር ናፍቀኸኝ ነበር እናቴ እኮ ናት እንዳትሄጂ ብላኝ እኮ ነው ብላ ልታቅፈው ስትል እንዴ ልሌ ብሎ እጁ ከትከሻው ላይ አወረደውና እንዴ ልል ምን ሆነሽ ነው? እኔ እኮ ዶክተር ነኝ። እኔ ኤላ አይደለሁም ኢዩኤል ነኝ አላት። እሷ ደግሞ እንዲህ አይደለም ለምንድነው እንደዚህ የምትለው? እቺ ደግሞ ማናት ስታስፈራ አለቻት ለሮታ። እንዴ ምን ሆነሽ ነው ልሌ? እኔ እኮ ሮታ ነኝ ምንድነው የሆንሽው ስትላት፣ እንዴ ምንድነው የሰጠኋት መድኃኒት ምንድነው ብሎ እሱ ደግሞ እስኪ ይሄ ህመም እንደዚህ ያደርጋል እንዴ የመርሳት ችግር ይፈጥራል እንዴ እያለ ቤዛ መጣች። ከዛ ለቤዛ ርታዬ ብላ የኔ ውድ ርታዬ ጓደኛዬ ብላ አቀፈቻት። እሷ ደግሞ ራሷ እንደሳተት ታውቃለች። የተሳሳተ መድኃኒት እንዳመጣችላት እና የመርሳት ችግር የሚያደርስ እንዳመጣች ታውቃለች እች ቤዛ ማለት ነው። ወይ የኔ ውድ ጓደኛዬ ብላ አቀፈቻት። እንዴ እኔ እኮ ነኝ ሩታ እሷ እኮ ቤዛ ናች አለቻት። እኔ እንጃ እቺ አስወጥልኝ አለቻት ለሩታና ከዛ በቃ ነይ እሷ የሌለችበት ቦታ እንሄዳለን ነይ ብላ ይዛት ወጣች ማለት ነው። ከዛ ቤዛ ተንኮሏ ለመስራት ነው ለወንድሟ ልታስረክበው ፈልጋ ነው እንደዚህ ያለችው። ከዛ የፍቅር እናት መጡና ሩታ እንዴ ልልየት ናት ልጅ የት ሄደችብኝ? ምን ሆና ነው? ምንድነው ያጋጠማት ችግር? ለምንድነው እንደዚህ ያለችው ስትል እንጃ ለዶክተርም ኤላይ እያለችው ነው ለእኔ ደግሞ እኛ ላይቅሽን ብላኛለች ከቤዛ ጋር ጓደኛዬ ብላ ከሷ ጋር ነው ያለችው። እዛ ላይ ሕክምና ልትወስድ ሊያደርግላት ነው ዶክተር ብላ ነገረቻቸው ማለት ነው አለቻት ረታ። ከዛ ወይኔ የኔ ልጅ ምን ሆና ይሆን? ምን ገጥሟችሁ ይሆን? ለእኔ እኮ ማሚ እያለችኝ ነው ስትል እሺ አውሮ እኔ ሕክምና አደርግላታለሁ ብሎ ዶክተሩ ወደ እሷ ሲሄድ እሷ ግን የለችም። ምክንያቱ ምን አለች? ኤላ አንቺ እዚህ ላይ መቆየት የለብሽም ብላ መክራታለች። ለምን ስትላት ይመጣሉ ባብሬና ይቺ የማትወዳት ጓደኛች ከኤላ ጋር እንድለያዩችሁ እየመጡ ነው። ስለዚህ ከዚህ ቤት መውጣት አለብሽ አለቻት። እንደዚህ ስትላት ወይኔ እና ምን ማድረግ አለብኝ? እና ይዘሽኝ ውጪ አለቻት። እኔማ መውጣት አልችልም ግን አንቺ ነሽ መውጣት ለብቻሽ ነው መሄድ ያለብሽ፣ ለብቻሽ ከዚህ ቤት ውጪ አለቻት ማለት ነው። ከዛ በቃ እሺ ነይ ይሸኘኝ አለቻት። ከዛ ወጥታ እንድትሄድ ያደረገች እና እንዲሁም ለወንድሟ ደግሞ ምን አለችው? ልል ቤት ሄደ ልል ራሷ ስታለች። ስለዚህ ቤቷ ሄደ ቁልፍ ካለ ቤቷ ሄደ የቤታቸው በቃ ያለው እዛ ላይ ያለው ወረቀት ሁሉ ይዘውና ሰርቀውና ብላ ነግራው ነበር ማለት ነው። ከዛ ዳይመንድ ደግሞ ለገጀራው ይዞ ወደ ቅምጥል ቤት ወደ ነበር እና በር ሲያኳኳ ኪንጎ ወጣ። ኪንጎ እንዴ ምንድነው? ምን እያደረግክ ነው ዳይመንድ አለው። አየህ እኔና ባብሬ ቅጥቅጥ ቀጥቀጠነዋል። ስለዚህ እኮ ነው ለማዘሯ እያሰቃያት የነበረው እና አሁን ደግሞ እየፈከረ ስለሆነ እዛ ቤት አግብተን እዛ ውስጥ አስገብተን መፈጠረው እስከመጠላ እናደርገዋለን አለው ማለት ነው። እንዴ አንተ ምን አስበህ ነው? ለምንድነው እንደዚህ ያደረግከው ስለው እናንተ አሁን እኔ ላይ የሆነ ነገር ካደረጋችሁ ለእያንዳንዳችሁ ዋጋ አስከፍላችኋለሁ። ስለዚህ በኋላ ከምትጸጸቱ አሁን ልቀቁኝ አለው። እንዴ ይሄ ደግሞ አያፍርም? ማፈር ያለብህ ደግሞ እንደዚህ ትላለህ እንዴ ብሎ ጎተው ወደ ቤት አስገቡት ማለት ነው ውዶችዬ። ከዛ ቅምጥል መጣች። ቅምጥል መታ አንተ የተረገምክ ደግሞ ማፈር እያለብህ እንደዚህ ትላለህ እንዴ ብላ እሷም ውሃ ይዛ መጣች። ውሃ ላይ ውሃ እንዲደፉበት ማለት ነው። ሩታ ደግሞ እቺ ሮማኔ ደግሞ በጣም ከአሹ አቀማጥሎ እየጠራች ነበር ሮማኔ እያለና ከዛ አሁን ደግሞ ሮማን እያላት ነው። ለምንድነው ሮማን ብለህ የምትጠራኝ? ከዛ ከነ አባቷ ስም ስጠራት እንዴ ጭራሽ የሞተው አባት ስም ትጠራለህ እንዴ? ከአሁኑ በኋላ
የኔ ስም ይቅርና የአባቴ ስም ለምንድን ነው የምትጠራው ብላ አኮርፋ ስትሄድ ወይኔ ሮማንዬ በፊት አቋማጥሌ ስጠራሽ እንደውም እንደዚህ ሳደርግ ፍቅሬ አልረዳም ብለሽኝ ነበር። አሁን ለምንድን ነው የምትጨረጨሪ ብሎ አስከፋኋት እንዴ ብሎ ልከተላት ሲል የፍቅር እናትና ሩታ መጡ። ከዛ እነሱ ሲመጡ ምን አለች እንዴ ሩታዬ ወደ የት ነበራችሁ? ሩታን በጣም አዝና ነበር። እንደውም እትዬስ ምን ሆናችሁ ነው ሲል በቃ ልሌ ከራሷ ስታለች የመርሳት ችግር ገጥሟታል። ስለዚህ በጣም ነው የምታሳዝነው ምን እንደሆነች አለ። ወይኔ ልልዬ ምን ገጥሟት ይሆን? ምን ሆኗ ነው? ህመሙ እንደዛ ነው እንደ የሚያደርገው አላቸው ማለት ነው። አሹም እና ወዶችዬ ልል ከቤት ወጥታለች። ከቤት ወጥታ ደግሞ ኢበቷ ላይ ሄዳ ቤቷ ስትገባ ለዴብም ዴብ መንገድ ላይ ሳገኛትም ለዴብም አላቀህም ብለዋለች። እንዲሁም ወደ ቤት ይገባለሁ ብላ ስትገባ የቤዛ ወንድም እዛ ላይ ገብቶ እየፈተሸ ያገኘችው ማለት ነው። ከዛ እንዲህ ማን ነው ስትል እንደዚህ ንክት ስታደርገው የቤዛ ወንድም ነው። ከዛ ጮኸች። ውዶችዬ የቤዛ ወንድም ለልል ሲያገኛት ምን አድርጓት ይሆን? ይዟት ጠፍቶ ይሆን? ይዟት ወጥቶ ለአክስቷ ሊያስረክባት ይሆን? ወይስ እንዴት ደብና ባቡሬ ደርሶበት ይሆን የምለው በክፍል 185 ይችላችሁ እመጣለሁ። ላይክ፣ ሸር፣ ሳብስክራይብ ያደርጋችሁ ቤተሰቡን ወዳችኋለሁ። ባይ ባይ።